ይህ ሊባኖስ ሚዲያ ነው። ውድ አድማጭ ተከታታዮቼ እንዴት ናችሁ? እንዴት ከረማችሁ? ጫጫታው በቃ ድብልቅልቁ ምናምን እንዴት ነው? እንዴት እያያችሁት ነው? አሁን ደግሞ ሌላ ጫጫታ ተፈጠራል። ሌላ ጫጫታ፣ ሌላ ውጣ ውረድ ባላውቅ አይታችኋል። ይሄ የአገር ቤት ቆርቆሮ ቤት ዝናብ ሲመጣ ትንሽ እኮ ነው ጠብጠቅ ቆቆቆቆቆቆቆ ድብልቅልቅልቅ አትሰማሙም። በቃ ቋቋቋቋቋቋቋ ልክ እንደዛ እስክንድር እንደዛ አለ፣ እስክንድር ለቀቀ፣ እስክንድር ምን አለ፣ በዚህ ወጥቶ በዚህ ገብቶ። አቤት 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 ውካታው፣ አቤት ጭፈራው፣ አቤት አይሆንም እንጂ ቢሆንላችሁ ጥሩ ነበር። እኔ የምለው የአፋ ፋኖ ብሔራዊ ንቅናቄ እኮ ሲመሰረት እስክንድር ነጋ አብሮ ቁጭ ብሎ 3 ወር 4 ወር ተነጋግሮ አምኖበት ነው የተመረጠው። ወይም በ19ኙ የፖሊስ ቢሮ ውስጥ የገባው አምኖበት ነው። ካመነበት በኋላ ደግሞ ሲያየው የሚሰራው አይደለም፣ ወይም የራሱ የሆነ ምክንያት ይኖረዋል። ስለዚህ ይሄንን ስራ እኔ አልሰራም፣ በእኔ ስራ በእኔ ቦታ ላይ ምን ሌላ ተኩ፣ እኔ እንደ ተራባል ሁኜ እሰራለሁ ነው ያለው አይደለም እንጂ የትግሉን የአማራ ፋኖ ህብረትን ንቅናቄ አልደግፍም ምንም አላለም። እንደውም በቃ የዚህ አካል በመሆኔ ደስተኛ ነኝ፣ ጥሩ ነኝ ነው ያለ። ታዲያ እናንተ ከምኑን ከምን አምታችሁ ነው እንደዚህ እንደ ቆርቆሮ ቤት የምትንጫጩት? ትግሉ እንደሆነ መሰረት ተጥሏል። ከዚህ በፊት የለቀኩትን ቪዲዮ አይታችኋል። ቤት ሲሰራ ብዙ ነገሮች ይቀርባሉ፣ ብዙ እንጨቶች፣ ብዙ አይነቶች። ከዛ ከቀረበው ቤቱ ዕቃ ሁሉ ለቤቱ የማይጠቅማል፣ እየተቆረጠ የሚጣላል፣ የሚወገዳል። ስለዚህ ይሄ የአማራ ፋኖ ብሔራዊ ንቅናቄ መሰረቱ ተጥሏል። በዚህ በመሰረቱ በተጣለው ውስጥ ደግሞ ብዙ የሚመጡ ነገር አሉ፣ የሚጣሉ ነገር አሉ፣ የሚወድቁ ነገር አሉ፣ ከውጭም ሌላ የሚመጣ ነገር አለ። መሰረት እኮ ነው የተጣለ። በዚህ መሰረት በተጣለበት ሰዓት ብዙ ነገር ይሆናል እና ምንድን ነው ጫጫታው? የብልጽግና መንደር ይንጫጫው። ይሄንን ትንሽ ፍንጭ ካገኘ ይሄንን የድርጅት ጥላሸት ለመቀባት የማያደርጉት ጥረት የለም። ይሄው ገና ከመመስረቱ ይሄው እስክንድር ጥሎ ሄደ፣ እንዲያለ ኮበለለ፣ በዚህ ወጥቶ በዚህ ገብቶ ብጥብጥ ውስጥ ገቡ። ቦክስ ሁሉ ተማዘዙ እኮ ያለ ነው የሚባለው እንጂ ሌላ ምን ይባላል? ስለዚህ ውድ ኢትዮጵያውያኖች ልብ ብላችሁ አዳምጡ። ዘመነ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ሆኖ ሲመረጥ እስክንድር አብሮ አለ። ሲመረጥም አለ ቢሆን ተብሎ ነው እንትን የተባለው። ስለዚህ ዘመነም አለ። 19ኙ የፖሊስ ቢሮ ሲቋቋሙ እስክንድር ነጋ አለ፣ አብሮ ተነጋግሯል፣ ፈርሟል፣ ቃል ገብቷል። ደስተኛ ሆኖ ነው አይደለም እንዴ? ያለፈው ነገር ይቅር ተብሎ ያለፈው በአፋድም ውስጥ የነበረው ውካታ፣ የነበረው ጥላቻ፣ የነበረው ነገር እንደ አባቶቻችን በሬ አርደው መሳሪያ እንደዚህ ደርድረው አይሻገሩ እንጂ ይቅር ተባብለው አንድ የአማራን ቤት ለመስራት መነሻችን አማራ መድረሻችን ኢትዮጵያ ብለው
19 የቢሮ አባላትን መስርተው እያሉ ነው። በዚህ መሃል እስክንድር ደግሞ ነው የተመደብኩበት ቦታ ሲያስበው ሲገምተው ይህ የተመደብኩበት ቦታ ላይ ልሰራ አልችልም፣ አቅሙ የለኝም በዚህ ለመስራት ወይም ችሎታ የለኝም በዚህ ለመስራት፣ ስለዚህ በእኔ ቦታ ሌላ አድርጉ፣ እኔ እንደማንኛውም ተራ ሆኜ ውስጡን የሚሰራ ነገር እሰራለሁ አለ እንጂ ድርጅቱ እንደዚህ ነው፣ እኔ እንደዚህ እስካልሆንኩኝ የተመሰረተው ልክ አይደለም ምናምን እንኳ አይደለም ያለው አላለም። እንደዛ እንዲያውም የዚህ ድርጅት መስራች አካል በመሆኔ ታላቅ ደስታ ይሰማኛል ነው ያለ። አይደለም እንዴ? ታዲያ ነገሩን ለምንድን ነው የምታሾሩት? ለምንድን ነው የምታሽከረክሩት? የኢትዮጵያ ጠላት የሆናችሁ ይሄ የኢትዮጵያ ጠላት በዚህ አብይን እንቃወማለን ትላላችሁ። እንደገና ደግሞ በዚህ በኩል በቃ እስክንድር ትቃወማለህ። እስክንድር ያለውን እንደዚህ ነው፣ እስክንድር በዚህ ስለሆነ ነው፣ እንደዚህ ስለሆነ ነው ጥሎ የወጣው፣ እኔ መሪው ካልሆንኩ ብሎ ነው፣ እኔ በዚህ ነገር ሁኜ መሪ ካልሆንኩ ስለሆነ እኔ ሊቀመንበር ካልሆንኩ ብሎ ነው የለቀቀው። በዚህ ወጥቶ በዚህ ገብቶ ካሁኑ እንዲህ እያለ ነው። አቤት 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 አቤት! ኧረ ተው፣ ኧረ ተው እናንተ ምሁር ነኝ የምትሉ ኧረ ተው። ይህ ቀን ያልፋል ተው፣ ይህ ጊዜ ያልፋል ተው። ለነገሩ እኮ እናንተ ምን ይኮነስራችኋል? በጫካ በዚህ በዱር በገደል ያለ የፋኖ ህዝብ የፋኖ ትግል ሳይበላ ሳይጠጣ ቅጠልና ጤዛ እየላሰ ቅጠልና ስር እየበላ እየወደቀ እየሞተ ያለው እኮ እዛ ያለው ነው። አንተ እዚህ ምን ታውቃለህ? እዚህ ቁጭ ብለህ አንተ እዚህ ቁጭ ብለህ የሞቀ ነገር ትበላለህ፣ የፈለገውን ነገር ትተኛለህ፣ በሞቀ በተንደላቀቀ መኪና ትሄዳለህ፣ ምን ትላለህ? አይገባህማ። የወታደር ኑሮ አይገባህም። የጫካ ኑሮ አይገባህም። ውጊያው አይገባህም። ቢገባህ ኑሮ እንደሄን አትልም ነበር። እንደው የፈለገ ነገር እንደው እስክንድር የፈለገ ሌላ ነገር እንኳን ተናግሮ እንደዚህ መሆን የለበትም ብለህ አታዳፍነዋለህ እንጂ እንደገና እንደዚህ እንደ ቆርቆሮ ቤት ማስጮሁ ምን የሚሉት ነው? ምን የሚሉት ነው? እዚያ እኮ እየረገፈ እየወደቀ ያለው ወንድምህ ነው። እህት እናትህ ናቸው በችግር ላይ ያሉ። የማይማረው እኮ ትምህርት ቤት የሌለው እኮ ወንድምህ ነው፣ ወገንህ ነው። ለስንት ዓመት ትምህርት የለም፣ መሀይም እየሆነ ነው። እናት አባት እዛ በስቃይ ነው ያሉት። ያመረቱት እየተቃጠለ ከብቶቻቸው እየተወሰዱ ልጆቻቸው እየተነጠቁ ያለበት እኮ ቦታ ነው። አንተ ታዲያ ይሄ ድርጅት ተመስርቶ እሰየው ከመንግስት ጋር እንኳን የመደራደር እኮ አቅም አለው። አሁን ከመንግስት ጋር እኮ ለመደራደር ትልቅ ኦፖርቹኒቲ እኮ ነው ይሄ አንድነት መፈጠሩ። ምናልባት ዶክተር አብይ ይሄ ነገር አላዋጣንም፣ እንደዚህ እርስ በርሱ መጋደሉ፣ በዚህ ውጣ በዚህ ግባ መባባሉ ኢትዮጵያን ወደ ውድቀት እንጂ ወደ ከፍታ አላመጣናትም። ስለዚህ ተቃዋሚ የሆናችሁ ድርጅቶች ፋኖ ሌላውንም ሰብስበው እስቲ ምን እናድርግ ብለው የሚመካከሩበት ጊዜ እኮ ሊመጣ ይችላል። ታስታውሳላችሁ? ማርሻል ብርሃኑ ጁላ ምንድን ነው ያለ? ከፋኖ ጋር እንደራደር ብንል ከየትኛው ጋር ነው? እዚያ አንድ ፋኖ አለ፣ እዚያ አንድ ፋኖ ነው፣ እዚያ የትኛው ጋር ነው? ከየትኛው ጋር ነው ብሎ ነበር አይደለም እንዴ? ይሄው ዛሬ አንድ ሆነ። አሁን በቃ ለመደራደርም ለመነጋገርም ምክንያት የለም። ምክንያቱም የአማራ ፋኖ ብሔራዊ ንቅናቄ ተመስርቷል። እንዳይፈርሱ ነው በአለት ላይ ተመስርቷል። ስለዚህ ይሄንን
የእስክንድርን ስራ መልቀቅ ምክንያት አድርጋችሁ ትግሉ ካሁኑ ተጠለፈ እንዲህ ነው መጀመሪያ የምትሉ አድቡ። ይሄው ቦታው ላይ ያሉ እኮ እየተናገሩ ነው። በቦታው ላይ ያሉ እየተናገሩ ነው። በስፍራው ላይ ያሉ እየተናገሩ ነው። ጋራ ሸንተረሩን እየወጡ ብርድ ሐሩር ቁር እየወረደባቸው የሚበሉት አቶ ሳቅጠል እየበሉ ቦታው ላይ ያሉ እኮ እየተናገሩ ነው ያለ እየተናገረ ነው። አንተ ግን እዚህ ቁጭ ብለህ ወናፍ እንትን ትላለህ። ወናፍ እንዴት እስክንድር እንደዚህ ሆነ አራራ እነዘመና ባለው ወራዶች ናችሁ። በእውነት ውርደት ነው። ለኢትዮጵያውያን ውርደት ነው። የአማራ ፋኖ ብሔራዊ ንቅናቄ እኮ ለአማራ ብቻ እንዳልሆነ ሁላችሁም ታውቃላችሁ፣ ትረዳላችሁ። ለኢትዮጵያ እንጂ መነሻው አማራ ይሁን እንጂ መዳረሻው ኢትዮጵያ እንደሆነ ኢትዮጵያ እንደቀደመው በሰላም በፍቅር እንድትኖር በ14ቱም ክፍለ ሀገር ኢትዮጵያ እንደፈለገ እየወጡ እየገቡ ማንኛውም ኢትዮጵያ ከዘር ከቋንቋ ከሃይማኖት ነፃ ሆነው እንዲኖሩ የሚያደርግ ድርጅት ነው የተቋቋመው እንጂ የአማራን ብቻ ከልሎ የሚቀመጥ አይደለም። ይሄማ ቢሆን እስካሁን ድረስ እኮ ተከልሏል። ግን አይደለም። መነሻው አማራ ይሁን እንጂ ኮዙ አማራ ይሁን እንጂ መዳረሻው ግን ኢትዮጵያ ነው። ኢትዮጵያ በሰላም ወጥተው እንዲገቡ ህዋት የተከለብን ነቀርሳ ህዋት የተከለው የብሔር ብሔረሰቦች ህግ ብሎ የተከለውን ነቀርሳ ያንን ቀዶ ለመጣል ያንን ከስሩ ለመጣል የአማራ ፋኖ ብሔራዊ ንቅናቄ ዓላማም እቅድም እንጂ የኢትዮጵያ ለአማራ ብቻ አይደለም። ይሄንን መገንዘብ አለባችሁ። በየቦታው የምታፏጩ፣ በየቦታው የምትሮጡ፣ በየቦታው የምትንጫጩ እንዲህ ነው እያላችሁ ለፖለቲካ ፍጆታችሁ የምታደርጉ እረፉ። እስክንድር በስርዓት ነው እኮ የተናገሩ። እንዴ በስርዓት እኮ ነው። በቃ የዚህ ድርጅት መስራች አባል በመሆኔ ደስተኛ ነኝ አለ እኮ። ደስ ይለኛል። እናንተ እንደምትሉት እኮ አይደለም። እሱ ደስ ይለኛል። የዚህ ድርጅት መስራች አባል በመሆኔ እኮራለሁ፣ ደስ ይለኛል። ስለዚህ እኔ ግን በተመደብኩበት ቦታ ሳስበው ስገምተው በዚህ ቦታ ኢንፌክቲቭ አልሆንም፣ መስራት አልችልም። ይሄን መስራት የሚችል ሌላ ሰው ይመደብ። እኔ እንደማንኛውም ተራ ሆኜ የትግሉን አቅጣጫ ከሚደግፉት ጋር ሆኜ በሚሰጠኝ ነገር ሁሉ ለማገልገል ዝግጁ ነኝ። ዝቅ ብዬ ግን በዚህ በፖሊስ ቢሮ አባል ውስጥ ሆኜ መስራት አልችልም ያለው። በቃ ሌላ ምንድን ነው? ይሄ ሰው መብት እኮ ነው። እነ ኮሎኔል ማናቸው አዛናው የሰጡት መግለጫ ላይ ያችሁም እንዴ እኛንን መርጠን የላክናቸው። ስለዚህ ድርጅታችን ይመሰርታሉ፣ የአማራን ትግል ከፍ ያደርጉታል። አማራ መነሻችን ሆኖ ኢትዮጵያ ምንድነው መነሻችን መዳረሻችን ኢትዮጵያ ያደርጉልናል ብለን መርጠን ልከናል። ምንድነው የምትፈልጉ አሏችሁ እኮ እዛው ሜዳው እነዚህ ሜዳ ላይ ያሉት ምንድነው እናንተ የምትፈልጉት? ኧረ ውርደት ነው፣ ውርደት። ያለፈውን ጠባሳ የምታነሱበት ምክንያት ምንድን ነው? ያለፈው እኮ ተሻረ፣ አለቀ፣ በቃ አለቀ፣ ተዳፈነ። አሁን አዲስ ነው፣ አዲስ ነገር ተወልዷል። አዲስ ነገር ተወለደ። ገና ዛሬ 4-5 ቀኑ ነው። የአማራ ፋኖ ብሔራዊ ንቅናቄ ተወለደ። የሞተ ነገር ለምንድን ነው የምታነሱት? የተቀበረ ነገር ለምንድን ነው የምታነሱት? እስክንድር ሌሎችም በሂደት በውጊያ በተለያየ ቦታ ላይ
ችግር ፈጥረዋል። አዎ ችግር ፈጥረዋል። በቃ አለቀ፣ አከተመ። ያ እኮ እርቅት እኮ የተዳረገው ለዚህ እኮ ነው። ትናንትና የለቀኩትን አላያችሁም እንዴ? አላያችሁም ወይ? ትናንት ከትናንትና ወዲያ መጥፎ የነበረው መሬት ዛሬ ለም ሲሆን፣ ትናንት ከትናንትና ወዲያ ገዳይ የነበረ ጨፍጫፊ የነበረ ግን ተጸጽቶ ተመልሶ በእርቅ ዛሬ የአገር አድባር የአገር አውራ የሆነ እሱን እኮ ነግሬያቸዋለሁ። እናስ ታዲያ አሁን ትናንትና የተደረገውን ነገር ጉድጓድ እየቆፈርክ እያወጣህ አይ እኮ እሱ እንደዚህ ነው፣ እስክንድር እኮ ይሄን አድርጓል፣ አፋድ ውስጥ ይሄን አድርጓል። አድርጓል። ትግል ነዋ። በትግል ይደረጋል። ሰው ይታሰራል፣ ይሞታል፣ ይደረጋል። በትግል ሂደት ያለ ነው። ይሄ ትግል ነው። በትግል ወቅት በሚመስለው ነገር ሊያስኬደው ይችላል። በቃ ያ ነገር ደግሞ ልክ አይደለም። በዛ ነገር የሄድንበት እስካሁን ድረስ በዚህም በዛም የሄድንበት ልክ አልነበረም። ግን አሁን ልክ ወደ ሆነው የኢትዮጵያን ሕዝብ ነፃ የሚያወጣ የአማራን ሕዝብ ነፃ የሚያወጣ ድርጅት እንውለድ እንመስርት ብለው 3 እና 4 ወር ሲፋጩ ሲጋጩ ምን ይሄ ቢሆን ይሄ ነው ይሄ ቢሆን ብለው እርቅ አድርገው ሰላም አውርደው ተከራክረው ሕግ አርቅቀው ያን አድርገው በይቅርታ በወንድማማችነት ውሾን ያነሳ ውሾ ይሁን ያለፈውን ነገር ብለው አንተ እዚህ ቦታ አንተ እዚህ ቦታ አንተ እዚህ ነህ ብለው ተመዳድበው የወለዱትን ድርጅት ጥላሸት ለመቀባት የኢትዮጵያ ጠላት ካንሰር የሆናችሁ አርፋችሁ ቁጭ በሉ። እስክንድርን ምክንያት አታደርጉ። እስክንድርማ በይቅርታ በስብሰባው ተሳትፎ የድርጅት እንዲመሰረት እኮ አስተዋጽኦ አድርጓል። የዚህ ድርጅት መስራች በመሆኔ ደስ ብሎኛል እኮ እያለ ነው በቃሉ በአንደበቱ። እናንተ እንደምትሉት አይደለም። እናንተ ደግሞ የእናንተ ፍላጎት የእናንተ ምኞት ከሆነ እንግዲህ የእሱን ደግሞ ውሎ ሲያድር እናያለን እኮ እና ገና በለጋ በጭጭነቱ ልትቀጩት አችሉም። የሚቀጭ ድርጅት አይደለም። የሚቀጭ ድርጅት አይደለም። በእንጭጭነቱ የሚቀጭ ድርጅት አይደለም የተመሰረተው። 3 ዓመት የተለፋበት ነው። 3 ዓመት ደም ተከፍሎበታል። 3 ዓመት አጥንት ተከፍሎበታል። 3 ዓመት ክረምት በጋ ተፈራርቆበታል። ጋራ ሸንተረር ተወርዶበታል። ስለዚህ ይሄንን በእንጭጩ መቅጨት አይቻልም። አትልፉ፣ አይቻልም። ይልቅስ ኢትዮጵያ ወደ አንድነት የምትመጣበትን መንገድ መቼም አንዳንድ እስካሁን ድረስ በታሪክም በጽሁፍም በህይወታችንም ያየነው ብዙ ነገር አለ። ጦርነቶች ይጀምራሉ። አብዛኛውን ጦርነት የሚጠናቀቀው በምንድን ነው? በድርድር ነው። በድርድር ጦርነት ይጠናቀቃል። አሊያም ደግሞ እንደ ኢቨን ወያኔ እኮ ሲገባ ኢትዮጵያ ተደራድሮ ነው እንጂ በጦርነት አሸንፎ አይደለም። ታስታውሳላችሁ? አሸንፎ አይደለም። የሚቋጨው ጦርነት ምንጊዜም ቢሆን በድርድር ነው። በድርድር ጦርነት ይቋጫል። መፈንቅለ መንግስት ካልሆነ በስተቀር መፈንቅለ መንግስት ሲሆን ያ ድርድር ምናምን የሚያስፈልገው ነገር አይደለም። ከዚህ ከታጣቂ ኃይል ጋር ካለ ከተዋጊ ከሆነ ኃይል ጋራ መጨረሻ ላይ ሄዶ በድርድር ነው የሚያልቅ። እመኑኝ፣ በድርድር በውይይት በንግግር ነው ጦርነት የሚቋጨው። ስለዚህ አሁን ደግሞ ይሄ የአማራ ፋኖ ብሔራዊ ንቅናቄ ተመስርቷል፣ ተወልዷል። ላይቀጭ፣ ላይሰበር፣ ላይጣመም፣ ላይዛመም መሰረቱ ተጥሏል። ስለዚህ ከዚህ በኋላ የመደራደር አቅሙ የመነጋገር አቅሙ ጎልብቷል። ስለዚህ የዓለም ታሪክ ስለሆነ የዓለም ሂደት ስለሆነ ምናልባት
እነ ዶክተር አብይ ጋራ እኩል በኩል ሊደራደር ይችላል። ይሄን አንጣ፣ ይሄን ውሰድ፣ ይሄን አርግ፣ ይሄን አርግ የሚባል ነገር ይመጣል። ስለዚህ ወደዛ እንድንሄድ እንጂ ወደዛ እንዲደረግ እንጂ ሌላ እሳት ሌላ ነገር መጫር ከየት የመጣ ነው? ነገር ከየት የመጣ ነው? እናንተ እዚህ በቤት የምትንደላቀቅ ስትፈልግ ማክዶናልድ ትበላለህ፣ ስትፈልግ ብፌ ትበላለህ፣ ስትፈልግ ላቴ ቡና ትላለህ፣ ስታርባክስ ትላለህ፣ በፈለከው ቦታ ትሄድ ትንደላቀቃለህ። እዛ የለም እስክንድር እኮ እንደዚህ ነው። እንዴት ሆኖ እንደዚህ እስክንድር መሆን ነበረበት? እስክንድር ይኸው ጥላሸት ድርጅቱ አግባብ ጥሩ ስላልሆነ ካሁኑ አፈረሰው፣ ነቀነቀው። ነቅንቃችሁ ኢትዮጵያ ትፋረዳችኋለች። በኢትዮጵያ ምድር የሚፈሰው ደም ይፋረዳችኋል። በኢትዮጵያ የሚያልቀው ሕፃናት፣ በኢትዮጵያ ምድር የሚያልቀው ወጣት ደም ይፋረዳችኋል። በዚህ ትግል ላይ ጥላሸት ለመቀባት የተነሳችሁ እመኑኝ። ስለዚህ ውድ ኢትዮጵያውያኖች ልባችሁ አይውደቅ ፕሊስ። ድርጅቱ ይህ የአማራ ፋኖ ብሔራዊ ንቅናቄ መነሻውን አማራ መድረሻውን ኢትዮጵያ አድርጎ የተነሳ ስለሆነ በቅልብ በጥበበኞች፣ በአዋቂዎች፣ በአስተዋዮች የተመሰረተ በይቅርታ ፍጹም በሆነ ይቅርታ የተመሰረተ ስለሆነ ምንም ነገር እንደማይሆን እመኑኝ። ምንም ይውልሲ ምንም ነገር ስለማይሆን ልባችሁ አይውደቅ፣ አትረበሹ። በእነዚህ በአጭበርባሪዎች ኢትዮጵያ እንድትፈርስ በሚፈልጉ ኢትዮጵያ በውከትና በጦርነት እንድትኖር የሚፈልጉ ኃይሎች የሚያሰሩትን የሚያነዙትን አትቀበሏቸው፣ አትስሟቸው። መስሚያዬ ጥጥ ነው በሏቸው። ስለዚህ ይህ ድርጅት ፍሬ አፍርቶ በቅርቡ እንድናይ የሚያደርገውን ነገር ስልት እንቀይስ እንጂ ከጎኑ እንደግፍ እንጂ እንዲህ ነው እንበል እንጂ ሌላ እንደው በሬ ወለደ ባንሰማ ጥሩ ነው። ስለዚህ ይህን ለማስተላለፍ ነው። ሊባኖስ ገዳሙ ነኝ ከአሜሪካ። ሰብስክራይብ፣ ሼር፣ ላይክ አድርጉ። ኢትዮጵያ ታብባለች። ኢትዮጵያ በአንድነት ትጓዛለች። አማራ ፋኖ ብሔራዊ ንቅናቄ መነሻው አማራ፣ መዳረሻው ኢትዮጵያ፣ ሀገሬ። ደስ ይበልሽ።